መፋታቱን ሚስቴ ተወስን። ግን ደግሞ እኔ ከሌላ ሴት ልጅ እንደወልድ ሚስቴ የምትፈቅድልኝ ከሆነ ሚስቴን አልፈታት። ቆይ እሺ ባትፈቅድልስ? ፈታታለሁ። እሺ መድብልን ስላገኘሁት ከፍቶኛል አይደል? እውነቱን ለመናገር አልደበቅሽ። አዎ ከፍቶኛል። እሺ ቆይ ለምን ከፋ? እኔ እንጃ፣ ምናልባት የሆነ ስሜት ማለት የሆነ እንግዳ የሆነ ስሜት ተሰምቶኝ ይሆናል። ግን በቃ ከመድብል ጋር ያለሽን ግንኙነት ግልጽ አድርጊልኝ። እሺ በልጅነቱ የጠፋው ታላቅ ወንድሜ ጥቁር ነገር አለበት ነበር። ምኑ ጋር ነው ያለበት? እግሩ ሳይሆን ከላይ ታፋቸው ያብሽ ወይ መሳይነትሽ ታውቂያለሽ? አንቺ ልጅ ነገርሽ ግን እኔ ምንም አልጣመኝም። ቆይ እኔ የግሌ መካሻ ወንድ ጭንስ ምን እሰራለሁ? እንደው ዝም ብዬ ሳስበው ራሱ እዚህ ቤት አንቺ የገባሽው ሰው አባሮሽ አይመስለኝም። አይመስለኝም። አዎ ሰው አባሮ የመጣው የግሌ። ይቅርታ ግን እንዴት አድርጌ ማየት ይችላል እንዴ? ታፋቸው አዎ እኮ ያብርሽ። አይ የመሳይን ነው። የመሳይን ታፋ ነው አይተሽ ታውቂያለሽ እንዴ? ቆይ እኔ የመሳይን ታፋ በምን አውቃለሁ? አልወለድኩት እኔ ጡጣጥ ብቻ አላሳደግኩት። በምን አውቃለሁኝ? እኔ የምጠይቂኝ እናቴ? የወርቅ ማዕድ መለያ መሳሪያ ብቻ ወደ ተንገስ ሲጠጋ ሳረገው ጮኸ። መሳይ የምርህን ነው? እርግጠኛ ነኝ? እርግጠኛ ነህ ግን መሳይ? 100% እነዚህ ራሱ ሳይቀር የፈለጉት ለዚህ ነው። ጠንቋዮቹም እኮ ይሄን ስለሚያውቁ ነው የፈለጉት። ባይሆን ተንከሲስን የሚያስተኛ ነገር እንስጠውና ፊኛውን ቀደን ውሰድበት እንለውጥኛ። ወይኔ ተንከሲስ እንደው በሳሽ ቁመቱ ለፊኛው ነው ማተው እንደው ይችላል እንደው ህይወት የማይከብደው አይኔ አባ። ይልቅስ እሱ ተውና ስሙኝማ፣ ጉያ ስር ምንድን ያለው ማለቴ የታፋ ስር ምንድን ነው ሲል ምን ማለትሽ ነው? ወይስ እንደ ተንከሲስ እኔም ወርቅ ያዝኩ መስሎሽ ነው? ይኸውልሽ ግሌ በአንቺ ይደርሳል። ስለዚህ እኔን ተይኝ። አንተ ምንድን ወንድ አይደለ እንዴ? እስቲ ነቃ በል እንዴ። ታዲያ ለምንድን ነው ታፋይን የፈለግሽው? እሱማ ትትናነት የፈለገችው ያንተንም ያብርሽዬንም ማየት ፈልጋ ነበረ። አብርሽ ይቅርታ ግን ታፋን ማየት ፈልጋለሁ። ምን? አብርሽና ትህትና አብርሽ አልጋ ላይ ሆነው ታፋና ሳይ እያለችው ነው። አብርሽ አታደርጉ ደግሞ የምታደርጉ የግሌ ባለፈው ትህትናን ድጋሚ አብርሽ ጋር አትድረሺ ብላ አስጠንቅቃት ነበር። አሁን ደግሞ ትህትና አብርሽን ታፋህን አሳየኝ የሚለውን ነገር መጥቶ ተንከሲስ ሲነግራት በጣም ተናዳለች ማለት ነው። እሷ ያው አብርሽን በጣም አምርራ ስለምታፈቅረው ነው ትህትና ትቀማኛለች፣ ትወስድብኛለች የሚለው ነገር ስላሳሰባት ማለት ነው። ትህትና ደግሞ ምን እያደረገች ነው የሚለውን ነገር ስናይ እናቷን ደውላ ከዚህም በፊት በ4 ዓመቱ የጠፋው ታላቅ ወንድሟ ልዩ ምልክት እንዳለው እናቷ በተደጋጋሚ ስታወራ ነበርና ትህትና ደግሞ ያ ልዩ ምልክት የቱ ጋር እንዳለ አታውቅም ነበርና ዛሬ ደግሞ ደውላ እናቷን ከጠየቀች በኋላ ታፋው ላይ ነው ልዩ ምልክቱ ያለው የሚለውን ነገር ከሰማች በኋላ አሁን ላይ እሷ ለማረጋገጥ የፈለገችው ከመሳይና ከአብርሽ የትኞቹ ናቸው ታፋቸው ላይ ልዩ ምልክት ያላቸው የሚለውን ነገር ለማረጋገጥ የግድ የሁለቱንም ወንዶች ታፋቸውን ማየት አለባት ማለት ነው። አሁን ላይ የጀመረችው እሷ ከአብርሽ ነው። የአብርሽን ታፋ አይታ ያ እናቷ ስትል የነበረው ምልክት ካለው አብርሽ ወንድሜ ነው ትላለች። አብርሽ ላይ ካሌለ ደግሞ ቀጣዩ የእሷ እንቅስቃሴ የሚሆነው የመሳይን ታፋ ማየት ነው ማለት ነው። ምናልባት እሷ ያሰበችው ከሁለቱ አንዳቸው ወንድሜ ሊሆኑ ይችላሉ የሚለውን ነገር አስባ ነው ማለት ነው። ሁለቱም ተመሳሳይ ታሪክ ነው ያላቸው። ከገጠር በልጅነታቸው መጥቶ እዚህ አዲስ አበባ ላይ ለተወሰነ ጊዜ ሲንከራተቱ ነበር። እናም ደግሞ ከጠፉ ጊዜ ጀምሮ ራሱ ወደ ቤተሰቦቻቸው ተመልሶ አያውቁምና አሁን ላይ ምናልባት ከሁለቱ አንዳቸው ወንድሜ ሊሆኑ ይችላሉ የሚለውን ነገር ነው እሷ እያሰበች ያለችው ማለት ነው። በተደጋጋሚ ደግሞ ስለ ሁለቱም እንዴት እንደጠፉና የት እንደተወለዱ ያለውን ማስረጃዎች እንዳለ በተደጋጋሚ ስትጠይቃቸው ሁለቱም ሊነግሯት ፈቃደኞች አይደሉም። በተለይ አብርሽ አሁን ላይ ቆጣ እያለ ነው። ምን ነው ይሄንን ነገር በተደጋጋሚ ጠየቅሽኝ እያለ ነው የሚጠይቃት እንጂ ያለውን ነገር እንዳለ የት እንደተወለዱ የት አካባቢ እንደነበሩና እንዴት እንደጠፉ ሁለቱም ቁጭ አድርጎ በዝርዝር ቢያብራሩላ ኖሮ ትህትና ውስጧም ይረጋጋል። ከዛም በኋላ ወደ ቀጣዩ እርምጃ ወደ ወንድሜ የትኛው ነው የሚለው ለማረጋገጥ ትሄዳለች ማለት ነው። ግን ደግሞ አሁን ላይ ሁለቱ ስላልነገሯት ነው እሷ ወደ እናቷ ደውላ ልዩ ምልክት ያለው የቱ ጋር ነው ብላ ስትጠይቅ የነበረው ማለት ነው። ከዚህም በፊትም አብርሽ ግንባሩ ላይ ያለውን ልዩ ምልክት ጠይቃው ነበር። እዚህ ጋር ምን ሆነ ነው እንዴት የተፈጠረው? ይሄ ምልክት ከመቼ ጀምሮ ነው አንተ ላይ የኖረው የሚለውን ነገር አብርሽን ጠይቃው ነበር። አብርሽ ደግሞ አያውቅም፣ ይሄ ምልክት እንደዚሁ ሲወለድም ነበር
ነበረ የሚለውን ነገር ሲነግራት ነው እሷ ምናልባት እናቴ ከዚህም በፊት ታወራ የነበረው ያ የጠፋው ልጄ ልዩ ምልክት አለበት የምትለው አሁን አብርሽ ላይ እያየሁት ያለው ምልክት ይሆን እንዴ የሚለውን ነገር ያንን ለማረጋገጥ ነበር ወደ እናቷ ደውላ ይሄን ነገር ከሷ ያረጋገጠችው ማለት ነው። ግን ደግሞ እዚህ ጋር አብርሽ እዛ ጋር ያሳያታል ታፋውን። የአብርሽ ታፋ ላይ ደግሞ እዛ ጋር ያነሳችው ምልክት ታገኛለች የሚለውን ነገር ስናይ አብርሽ ታፋውን ሳያሳያት ነው የግሌ ሮጣ መጣ እዚህ ክፍል ምን ታረጊያለሽ? ለምን ገባሽ? ለምንስ ነው የሱን ታፋ ማየት የፈለግሽው? በሚለው ልትቆጣ ትችላለች ማለት ነው። በዛ ምክንያት ደግሞ ትህትና እዚህ ጋር የአብርሽን ታፋ ላታይ ትችላለች ማለት ነው። በእርግጥ የግሌ ይሄንን ነገር ታውቃለች። ትህትናም ነግራት ነበርና ወንድሜ ማግኘት እፈልጋለሁ ልዩ ምልክቱ ደግሞ እዚህ ጋር ነው ተብሏል የሚለውን ነገር ስትነግራት ነው እዛ ጋር የግሌ ራሱ ሄዳ መሳይን እስኪ ታፋህን አሳየኝ ታፋ ላይ ልዩ ምልክት አለ እንዲህ ብላ ስትጠይቀው የነበረው ማለት ነው። ግን ደግሞ እዚህ ጋር ትህትና ሄዳ የአብርሽን ታፋ ልታይ ነው የሚለውን ነገር ስትሰማ እሷ አብርሽን ስለምትወደውና የራሷ ብቻ እንዲሆን ማንም ሴት አብርሽ ጋር እንድትደርስ ስለማትፈልግ ነው እዚህ ጋር ትህትና የአብርሽን ታፋ ልታይ ነው የሚለው ነገር እዚህ ጋር እሷን የረበሻት ማለት ነው። በእርግጥ አብርሽ አሁን ላይ በአንዳንድ ነገር በትህትና ትንሽ እየተቀየመ ወይ ደግሞ ቅር እየተሰኘ ይመስላል ማለት ነው። በተለይ እሷ በተደጋጋሚ ከመድብል ጋር መገናኘቷ እሱ በጣም እየረበሸው ነው። ይሄንን ነገር አልወደደውም ማለት ነው። ያው እሱ አሁን ላይ እያሰበ ያለው ትህትናን ይወዳታል፣ እሷን ያፈቅራታል፣ አግብቶ የተረጋጋ ህይወት መኖር ይፈልጋል። እዛ ጋር ደግሞ የግሌ ታሳዝኗለች። የግሌ እሱን ምን ያህል እንደምትወደውና ምን ያህል እንደምታፈቅረው ያውቃል። እሱ እዚህ ጋር ከትህትና ጋር ፍቅር ቢጀምርና ከትህትና ጋር ቢጋባ እዛ ጋር ደግሞ የግሌ ትጎዳለች የሚለው ነገር እያሳሰበው ነው። እናም ደግሞ ቢሆን ራሱ እዛ ጋር የግሌን የኔ ላድርጋት ብሎ ቢያስብ ራሱ እዚህ ጋር ደግሞ የትህትና ከመድብል ጋር መገናኘት ረብሾታል። እናም ደግሞ ገልሞ ባለፈው ወረቀቱ ላይ የጻፈው ስም አለ። ያ ስም ሊሆን የሚችለው የግሌ ስም ነው። እዛ ጋር ገልሞ የሚወዳትን ሴት ደግሞ እሷ ስለምትወደኝ እሷ ስለምታፈቅረኝ ብቻ ብሎ የራሱ ማድረግ ስለማይችል አብርሽ አሁን ላይ ትንሽ በመሃል የተጨነቀ ይመስላል ማለት ነው። ግን ደግሞ ቢሆንም ትህትና አሁን ላይ ከመድብል ጋር እንድትገናኝ አይፈልግም። ምንም እንኳን የግሌ ብታሳዝነው ከየግሌ ጋር ልሁን ወይስ ምን ላድርግ ብሎ ግራ ቢጋባ ራሱ መድብል እሷን እንዲወስዳት ስለማይፈልግ ነው ማለት ነው። በእርግጥ ባለፈው ትህትና አብርሽን ፈትናው የእሷን ፈተና ወድቆ ነበር። እኔ ልጅ ባልወልድና አንተ አግብተኸኝ እኔ ልጅ ባልወልድ ምን ታረጋለህ? ትፈታኛለህ ወይስ ከኔ ጋር ትዘልቃለህ? የሚለውን ነገር ጠይቃው ነበር። አብርሽ ደግሞ ያን ፈተና ወድቋል። ቢሆንም ግን ፈተናውን እሱ እንደወደቀ አያውቅምና አሁንም ድረስ ከትህትና ጋር መቆየት የሚለውን ነገር ነው ያሰበው ማለት ነው። ሌላው ነገር ደግሞ መድብል ለትህትና የመለሰላት መልስ ነው። እዛ ጋር የማገባት ሚስቴ ልጅ መውለድ የማትችለዋ ሚስቴ ከሌላ ሴት ልጅ እንደወልድ ከፈቀደችልኝ አልፈታትም፣ እሷ ደግሞ የማትፈቅድ ከሌላ ቦታ ልጅ እንዳልወልድ የምትከለክለኝ ከሆነ እፈታታለሁ ብሏል ማለት ነው። ይሄ ነገር ደግሞ ብዙም ለትህትና አልተዋጠላትም። እዛ ጋር ልጅ መውለድ የማትችለው ሚስቱ ከሌላ ቦታ እንዲወልድ ከፈቀደችለትና ፍቃድ ከሰጠችው እሱ ከሌላ ሴት ልጅ ይወልዳል። ግን ደግሞ በትዳር ከሷ ጋር መቆየት ይፈልጋል። ይሄንን ነገር ደግሞ የማትፈቅድ ከሆነ ከሌላ ሴትም ልጅ አትውለድ፣ ግን እንደዚሁ ከኔ ጋር ቆይ የምትለኝ ከሆነ እፈታታለሁ ብሏልና ይሄ ነገር ብዙም ለትህትና አልተዋጠላትም። እሷ አሁን ላይ እያሰበች ያለችው ሙሉ ለሙሉ ፈተናውን አልፏል ብላ የምታስበው ገልሞን ነው ማለት ነው። ገልሞ ደግሞ እዛ ጋር እየጠጣ ይሰክራል። እናም ደግሞ ዛሬ አንድ የነገራት ነገር አለ፣ እሷ ያልጠበቀችው ነገር። እኔ እኮ ባለፈው ወረቀቱ ላይ የጻፍኩት ስም አንቺ እዚህ ቤት እኛን ከመቀላቀልሽ በፊት የምወዳት ሴት ነች ብሎ ነግሯታልና ያቺ ሴት ደግሞ ማነች ብለን ስናይ የግሌ ነች። የግሌን እየወደዳት የግሌን እያፈቀራት ደግሞ እዚህ ጋር እሷ አንተ ፈተናውን አልፈሃል፣ ከኔ ጋር ቆይ፣ ከኔ ጋር እንኑር የሚለውን ነገር በጭራሽ ሊቀበላት አይችልም ማለት ነው። ስለዚህ ሁሉንም ነገር እንዳየን አሁን ላይ ትህትና ልትሆን የምትችለው ከመድብል ጋር ነው ማለት ነው። አብርሽ ደግሞ ሊሆን የሚችለው ወንድሟ ነው። እዛ ጋር ታፋውን ካሳያትና ምናልባትም እናቷ ያለቻትን ልዩ ምልክት የሱ ታፋ ላይ ልታገኝ ስለምትችል አብርሽ ደግሞ ወንድሟ ነው። በእርግጥ አሁን ላይ ምንም ነገር አልጀመሩም። ፍቅር ውስጥ ስላልገቡ ምናልባትም እሱ ትህትና የሱ እህት መሆኑን ካወቀ በኋላ ራሱ ምናልባትም ይሄንን ነገር ወደ ራሱ መለስ ብሎ ይደነግጣል። እንዴት እንደዛ ሰብኩኝ፣ እንዴት እህቴን ተመኘዋት የሚለውን
ነገርም ሊያስብ ይችላል ማለት ነው። ግን ደግሞ አሁን ላይ የግሌ እዛ ጋር ትህትና የአብርሽን ታፋ እንድታይ በጭራሽ አትፈቅድላትም ማለት ነው። ሌላው ነገር ደግሞ በጣም የሚያሳዝነው የመሳይ የዋህነት ነው። አሁንም ድረስ የተንከሲስ ብልት ውስጥ ፈሳሽ ወርቅ አለ የሚለውን ነገር ቀጥሎበታል ማለት ነው። ዛሬ በተለይ ይዟት የመጣው መሳሪያ ወርቅ ወዳለበት እቃ ያቺ መሳሪያን ሲያስጠጉ ትጮኻለች፣ ድምፅ ታሰማለች የሚለውን ነገር ስለሚያውቅ ያቺን መሳሪያ ይዞ መጥቶ ወደ ተንከሲስ ብልት አስጠግቶ መሳሪያዋ ስትጮህ ደግሞ ይሄ ነገር እውነት ነው ለካ እነዝና የሚፈልጉት ተንከሲስ ለዚህ ነው ብልቱ ውስጥ ፈሳሽ ወርቅ አለ የሚለውን ነገር አስቧል። ይሄንን ነገር ሙሉ ለሙሉ ወስዷል ማለት ነው። ግን ደግሞ ማሽኑ የጨዎቹ ምናልባት የተንከሲስ እጅ ላይ ቀለበት አለ ወይ ደግሞ የእጅ ሰዓቱ ወይ ደግሞ በአንዳች ምክንያት ልትጨው ትችላለች። ግን ደግሞ መሳይ ያሰበው እውነትም የተንከሲስ ብልት ውስጥ ፈሳሽ ወርቅ ስላለ ነው ማሽኗ የጨዎቹ በሚለው አሁን ላይ እንደውም ከየግሌ ጋር የተማከረው እሱ የሚበላው ወይ ደግሞ የሚጠጣው ነገር ውስጥ የእንቅልፍ መድኃኒትን ጨምርለትና እሱ ከተኛ ቆርጠን እንወስዳለን፣ ከዛም በኋላ ህይወታችንን እንቀይራለን፣ ለሱ ደግሞ ምናልባት ገንዘብ እናካፍላለን የሚለውን ነገር እያሰበ ነው ማለት ነው። አሁን ላይ እሱ ይሄን ነገር በቁም ነገር ስለወሰደውና እውነትም ማድረግ ስለሚፈልግ ምናልባት አይታወቅም ተንከሲስ ቢጠነቀቅ ይሻለዋል ማለት ነው። መጀመሪያ ላይ ነገሮችን ሁሉ ሲያወራ ሁሉም ሰው እንደ ቀልድ ነው የወሰደው። አሁን ላይ ደግሞ መሳሪያ ይዞ መጥቶ ቼክ እስከ ማድረግ ድረስ መሄድ ማለት ይሄን ነገር ምን ያህል አምርሮ እንደቀጠለበት ስለሚያሳይ ተንከሲስ ጥንቃቄ ቢያደርግ ይሻለዋል ማለት ነው።